በቃ አንልሽም። አንቺ ብረምታም ትሞጣሞጪ ታብይሻለሁ እኮ አሰማሽ። ሱሪ ላይ አንቺ ነሽ ያሳሰርሽ። ምን ልታረጊ ነሽ? አንቺ ጋር ምንም አይነት ጸብ የለብኝም። ደግሞ ታውቂናለሽ አይደል? በቃ እንዴ ስመያታቸው በቃ ሽንቷን እየሸናች ነው። አንቺ እንደዛ ስትንጣጪ የነበረው ለዚህ ልብሽ ነው። እሷስ እሺ ጣውንቴ ናት። አንቺ ምንድን ነሽ ንገሪኝ። ሳይድ ምንሽ ነው? ስትረግጣት ከርማ ዛሬ ሽንቷ እስካመለጣት ድረስ ሱመያ ቀጣቻት። እኔ ጋር ምንም አይነት ጸብ የለብኝም። ቪዲዮ ብቻ ለመስራት ነበር። ሱመያ ምንም ከአንቺ ጋር ንግስት ሱመያ እኔ ከአንቺ ጋር ምንም ጸብ የለብኝም። አሁን አልፈራትም እያላችሁ አልነበር እንዴ? መቼም አልፈራትም። አሁን ቢሆን እቺ ጉድ ያረገችኝ እቺ አሽቃዛ ምንም አይነት ጸብ የለብኝም። ደግሞ ታውቂናለሽ አይደል? እኔ ቪዲዮ ለመስራት እንጂ እኔ ካንቺ ጋር ምንም አይነት ጸብ ነው። አንቺ ቪዲዮ ብቻ ለመስራት እንጂ ለስራ እንጂ እውነት እልሻለሁ፣ እውነት እኔ ካንቺ ጋር ጸብ ኖሮብኝ አይደለም። እንደገና ደግሞ ታውቂያለሽ፣ ባህሌን ታውቂያለሽ። ሰይድ የኦሼ ጓደኛ ነው አይደል? ባለቤቴን ታውቂያለሽ። ለዛ ስትይ አንቺ ፍቺ፣ ከዛ ነው ወደ ቤት ገባለሁ። በቃ እንዴ ስቃል ጥርስሽ ልጋፍ ሽንቶሽ ምን ልትሆኚ ምን ማለት ስመያታቸው በቃ ሽንቷን እየሸናች ነው። አንቺ እንደዛ ስትንጣጪ የነበረው ለዚህ ልብሽ ነው። አሁን ከኛ ፈልገሽ አንቺ ወድ ከሆንሽ ነው ፍቺ እና ይዋጣል። አንቺ ጤነኛ አይደል? እኔ በቪዲዮ ብዙ ጊዜ ገልጭልሻለሁ። አዩ እኔ አንቺን አልጠላሽም። ለብሮት ይተመርሽ ምን አርጊ ነው የምትካይ? አንቺ ራስሽን አርጊ ነው የምትይኝ። እኔ አንቺ ቀውስ ነሽ እኮ ቀውስ ነሽ። እኔ ፈርችሻለሁ፣ በጣም ቀውስ ነሽ። አንቺ ደግሞ ሰይድና ያገባሽው ኦሸና ያገባሽው ምን ላርግሽ? እኔ ላላተውኝም አንቺ ቪዲዮ መስራት ከሆነ የምትፈልጊው ቢያንስ ስለኔ እንደዛ የምትቀባጥሩ ምንድነው? ተውኝ አልኳችሁ። ለምን ታስሞላላችሁ? ነው እኔ እንደዛ የምታርጉኝ? አንቺ እሷስ እሺ አሁንስ በዛ አንልሽም፣ በቃ አንልሽም። አንቺ ብረምታም ትሞጣሞጪ ታብይሻለሁ እኮ አሰማሽ። መጀመሪያ ይቅርታ ብዬሻለሁ እኮ በቃ አንቺ ለምንችስ በቃ ይቅርታ አድርጊልኝ ሱመያ፣ ካሁን በኋላ ስላንቺ አላወራም። እሺ ለነገሩ አንቺ መመታት የምትስፈልጊ አይደለሽም። እንሳቃዝንብኝ ፍቻት እንደው ፍቻት ወራጭ አለብት ያይሽ ምስማሩ ነኝ እንዴ ነው። እሺ ማንግላሽን ማወልቅልሽ። በዛ ላይ ደግሞ ብቻዬን መስየሽ እንጣጥ እንዳታርፈሽ ተቀመጭ። በረካቱ ሰላም ቤተሰቦች እንዴት ናችሁልኝ? እናንተ ሀዩ በረኪና ዛሬ ሽንቷ እስካመለጣት ድረስ እናንተ ዛሬ ሱመያ ሀዩ በረኪናን ቀጣቻት። ሽንቷ እስካመለጣት ድረስ ሽንቷ እስከ እናንተ ዛሬ ሀዩ በረኪና ሱመያ ቀጣቻት። በደንብ አርጋ ሽር አርጋ ቀጣቻት፣ ገረፈቻት። አስራ በርበሬ አጠና ገረፍ አርጋ እስከ ዛሬ ድረስ አፋን ስትከፍትባት ነበር። እቺ ሰራተኛ እቺ እንዳለች ዛሬ ግን ሽንቷ እስካመለጣት ድረስ ወዴት መጣሽ? ወዴት መጣሽ? ማና መጣሽ እንዴ? የምን ሄደሻል ነበር እንዴ? ይቺ ቦቅቧቃ ስንት ስትላት እንዳልነበረ አያችሁ። ጣውንትን እንደ አርጎ ነው መቅጣት፣ በቃ ለሰው ማስተማሪያ ነው መቅጣት። ሱመያ በጣም ጀግና ናት። እኔ አድንቄያታለሁ በጣም። ፈልጧን ይዛ እንደዚህ አርጋ መጣች። እሷ ታስራ ደግሞ ምን ልታረጊ መጣሽ? ለምን መጣሽ? ለሽ እንዴ የሰው ባልቀምተሽ ስንት ስትሰርቢያት አንቺ ሰራተኛ ልጆችሽን አሳድጊ፣ ባሌን አንገላታሽብኝ፣ የሱመያን ቤት ልውሰድ። ስንቱን ያላለችው ነገር የለም። የሱመያን ቤት ለመውሰድ በጣም ቅናት በቅናት መከራዋ ጢስ ብሎ ህይወቷ ሊያልፍ ደርሳ ዛሬ በደንብ ቀጣቻት። እስር አድርጋ ገባታል። ሴት ሱመያ በጣም ጀግና ናት። እኔ አድንቄያታለሁ። ሌሎቻችሁስ ምን ተሰማችሁ? ሱመያ ጣውንትን እንዳርጎ ነው መቅጣት። ሀቢባ ቤት እየመጣችሁ ሴቶች ከማልቀስ መስዋዕት ከፍላችሁ በህይወታችሁ ላይ ጨዋታ ለሚጫወቱባችሁ ሰዎች፣ ህይወታችሁን ሊያጨልሙባችሁ ለመጡ ሰዎች ጀግንነታችሁን፣ ሴትነታችሁን፣ ወንድነታችሁን አሳዩአችሁ።
ባልየው ጎዳና ለጎዳና ጫት እየቃመ ሲሮጥ ሀዩ በረኪና ሱመያን እንደፈለገች አርጋ ስትረግጣት ይገባሻል ብላ አስራ የጀግና ሴት ጀግንነቷን አስመሰከረች። እናንተስ ምን አላችሁ? ምን ሰማችሁ? ምን አዳመጣችሁ? ምን ተሰማችሁ? ምን ተሰማችሁ? ሴቶችዬ መቼም ሴቶችኛ አንዳንድ ጊዜ ሴቶች ሲያለቅሱ እንላለን ለምን ያለቀሰች ምናምን በቃ ወይ ትታሳዝን። ደግሞ አንዳንድ ጊዜ ጀግና ሴት ሲወጣ ጀግንነት ይሰማናልና እኔ እንደራሴ የለውም ነበር ብታው ሰሞኑን መንገደኛ ነኝና ሱቅ ለሱቅ እየሄድኩ ነው፣ እየተሯሯኩ ነው። ፊቴ እንደምታዩት ጭልም ብሎ ጥቁር ብሎ በቃ ፀሐይ እንዳይመስላችሁና ከዛ ስመጣ ሱመያ ሀያትና አስራት አቤት ቲክቶክ እንደ ቲክቶክ እኮ ያለ ዘመድ የለም እኮ። እኔ አንቅልፍ አይኔን እንደዚህ ብዬ ቲክቶክ ነው የምገባው። ዩቲዩብ እንኳን አልገባም ብዙ። ዩቲዩብ ቪዲዮ ለመልቀቅ ስመጣ ነው የምመጣው እና ቲክቶክ ላይ ግብት ስል ሀያት ታስራ ማን ሀዩ በረኪና ታስራ ሱመያ ጀግናዋ ጠርቧን ተሸክማ አቤት የለበሰችው ልብስ ምናምን ነገር በቃ የወንድ ቆፍጠን በላ ጀግና ሴት ብላ መታሳይ ምን ልታረጋት ነው እያልኩ በቃ እኔ እንደተረመደው ድራማ መስሎኝ ማለት ነው። ድራማ እየሰሩ መስሎኝ ነበር። አጅሬ በቃ ኮራ ብላ ሞልቀቃቃቅ ብላ ስትመጣ ሳያት አቤት ዛሬ ምን ሊፈጠር ነው? ምን ልታረጋት ነው እያልኩ ስል ሀያት ሽንቷ እያመለጣት እንደዚህ አይነት ሽንታም ነበርሽ እንዴ አንቺ ኩሮሮ ጠጥተሽ የሰው ባል ቀምተሽ የሰው ህይወት አበላሽተሽ ልጆቿን እንዳታሳድግ አድርገሽ ከልጆቿ አባትና ልጅ እንዲለያዩ አድርገሽ አፍሽን ስትከፍች ቤቷን ልውሰድ ስትይ ህይወቷን እኔ ካልኖርኩበት የእሷ ህይወት የላትም ስትል የነበረ ሴትዮ አጅሬት። ከዛ እኔ ምንድን ነው ያደረኩት? ያመጣሁትን ሻንጣ ውርውር አድርጌ ቀጥ ብዬ ወደ ዩቲዩብ ገባሁ። ኮተት ብዬ ማለት ነው። የወሬ ነገር ሞቴ ነው ብታው። ቲክቶክ እና ዩቲዩብ ከከፈትኩ ወዲህ ወሬ እንደ ፀጉሬን እንኳን እንደዛ አድርጌ እስከማላይ ዩቲዩብ ቀጥ ብዬ እመጣለሁኝ። ሙሉ ቪዲዮውን ለማየት ሱመያ ሆዬ ትላታለች። ይገባሻል። አቤት ጀግንነት። እኔ ልሸልማት ፈልጋለሁ። ሱመያ ልሸልማት ፈልጋለሁ። ሳታለቅስ እንባዋን ጠብ ሳታረግ ባሌ ወሰርሽብኝ ብላ ሳትነፋረግ ቀን በቀን ኮራ ቀብረር ብላ ቪዲዮ እየሰራች ባሏን ዛሬ ለወሰደችባት ሴት ምላሽ ሰጠቻት። ቀጥታ እንደ አይነት ልክስክሶች ሴቶችን እንደ አይነት የሰው ባል የምትቀሙ ሴቶችን እስር እያደረጉ ሴቱ ሀቢባ ቤት እየገባ ባሌ ተወስዶብኝ በኔ ላይ ልጅ አሳዳጊ ነኝ እያለ ከምታለቅሰውስ ኮራ ቀብረር ብላ በአማራነቷ ተሞላቃ እኔ ፖለቲካና አማርኛ አይሆድልኝም ማለት ፖለቲካና የሆነ ነገር አይሄድብኝም። በአማራነቷ ሞልቀቅ በጎንደሬነቷ ጠንከር ብላ ሄዳ ሰጠቻት። አያችሁት? አማራ እንደዛ ነው። ተይነፊሳ ፖለቲካ ውስጥ እና ለማንኛውም ምላችሁ ፈልጌ መሰላችሁ ቤተሰቦቼ ወሬ እኔ ዩቲዩብ ከከፈትኩበት ሰዓት ጀምሮ በፊት ብታወሪ አላቅጭ እንደዚህ በቃ ቪዲዮ ምናምን አለመለከት በቃ ነገር አልበላ ነበረ። ዛሬማ ዩቲዩብ ከከፈትኩበት ሰዓት ጀምሮ አይኔን እንዲህ ብዬ ዩቲዩብ ላይ ማን ተጣለ፣ ማን ተፈለጠ፣ ማን ተቋረጠ። ቲክቶክ አንደኛው ምላስ አቀባይ ቲክቶክ ላይ ግብት ስል እንደዛ ታስራ ተጠፍንጋ ሽንቷ እየሽና ታያት። አቤት ጀግና ሴት ለኬን ጀግና ሴቶችም አለን። አሁንም ጨምሮ ጀግና ሴት እና የባላችሁ ሚስት ማለት ነው። ባላችሁን ለምትቀማችሁ ሴቶች በርበሬ ይጠኗት። እንደዛ አርጋችሁ ክፍክፍ አርጋችሁ በርበሬ ይጠኗት። ሽንቷ እየሸናች እየለበሰችውን ልብስ አውልቀስ ከሄደች ድረስ ቅጥጥ አርጓት፣ ስር አርጓት። የባላችሁ ሚስት እንደዚህ ነው። ታዲያ ወንዶች ሁለተኛ ሚስት የሚባል ነገር አታስቧትም። ሁለተኛ ሚስት በሴት ላይ ሴት አደረቧትም ሴቶችዬ። ስለዚህ ውድና የተከበራችሁ ቤተሰቦቼ በጣም ወዳችሁ ማከብራችሁ ቤተሰብ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ፣ አጠንክሩኝ። ቪዲዮዬን ሁላችሁም ላይክ ያደርጋችሁልኝ አይከፈልበትም፣ ላይክ አድርጉልኝ እና ሌሎቻችሁ ሴቶች ጠንካራ ሆኖ ቲክቶክም ላይ ዩቲዩብም ላይ እየመጣችሁ አታልቅሱ። ባልሽን ተንከባከቢ። ባልሽን ሲያዝሽ ለበይክ በይው። ባልሽን ሲያዝሽ መርሃባ በይው። ባልሽ ቤት ውስጥ የሆነ ነገር ሲያመጣልሽ አመሰግናለሁ፣ ኑርልኝ፣ ክበርልኝ በይው።
ግን ሴት አንጥቶ ሲደርብብሽ እናቴ ቆፍተን በይ። እሷን ብቻ አይደለም መቅጣት እኮ እሱንም ቅጩ። ቅጥት ምን ያመጣል? ቅጩ ድብን እናርገሽ። ባይሆን እኔ የሚጎዳበት ቦታ አይደለም ማምጣት ያለባችሁ፣ መቅጣት ያለበት ቦታ ላይ ቅጥት አድርጉት። ለምን እንደዚህ አይነት ደግሞ ልክስክስ ሴቶች ሲመጡባችሁ ልንገራችሁ፣ ጩኸት አይደለም ምላስ አይደለም። እኔ ባሌን ወደዋለሁ እኮ እኔ እኮ ቆንጆ ነኝ። ባልሽ ሲኖር አትለብሽም፣ አትሞቂም፣ አትቀቢም፣ አትጸዳጅም። ባልሽ የሄደ ጊዜ ከኔ ምን ጎሎ ነው? ቆንጆ እኮ ነኝ፣ ሁሉ ነገር አሟልቶ የሰጠኝ፣ ቤት አያያዜ፣ አለባበሴ ሳይሄድ በፊት እንደዛ ሆኜ እንደዛ ይሆንሽለት ለሄደ ባል ደግሞ በአንቺ ላይ ለመጣ ሴትዮ እንባሽን አፍስሽ አይደለም። ጠንካራ ሴት፣ ጀግና ሴት፣ በቃ ቆፍጠን ያለ ሴት ትሆኒና ማለት ነው መንገድ ታገኛታለሽ። ድሮ እናቶቻችን እኮ ያርጓቸው ነበር እኮ ጸጉራቸው ሳይቀር ያርጓቸው ነበር። እዛን ዛሬ ዘመን ስልክ ሞልቷለን። ስልክ ትቀያየሪያለሽ፣ አድራሻ ትፈልጊያለሽ። እጠኛት አንቺን አቃጥላሽላ እሱ አንቺ ደግሞ ግን በቃ አታልቅሱ። ወንድ ቢሄድ ወንድ ይመጣል። 30 ወለጅ እንኳን አይደለም 2-3 ወለጅ ችግር የለውም። ልጅ ኖረሽ በጣፈንታ ይድጋል። እኔና አንቺ በጣፈንታችን አደረደግን። ለጣፈንታችን ደግሞ አንቺና እኔ ጠንካራ ሴት ሆነን በቃ ትሁት ሴት ሆነን መገኘት አለብን እና ወንዶችን ቅጧቸው። ሴት ሆነው ደግሞ በሴት ላይ ተደርበው ለሚወጡ ሰው ተደራርባችሁ ቅጥት አድርጓችሁ። አዎ እንደ አይነት ሴቶችን እናጥፋቸው በጋራ። እኔ የምላችሁ እንደ አይነት መጥፎ ሴቶችን በጋራ እናጥፋቸው።